بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله كأربعين نووية كتاب درسات الله በቀጣዩ ክፍል ተገናኝተናል ማለት ነው። ዛሬ የምንጀምረው ከ15ኛው ሐዲስ ይሆናል ማለት ነው። الحديث الخامس عشر 15ኛው حديث عن أبي هريرة رضي الله عنه كأبي هريرة رضي الله عنه تيزو أن رسول الله صلى الله عليه وسلم قال يا الله ملكتنيا بلوالو إلنا من كان يؤمن بالله بالله سبحانه وتعالى يامنا واليوم الآخر እንደዚሁም በመጨረሻው ቀን ያመነ ሰው فليقل خيرا መልካም ንግግርን ይናገር አው ወይንም ሊያስሙት ዝም ይበል። እዚህ ጋር من كان يؤمن بالله بالله سبحانه وتعالى ያመነ ማለት ነው። بمعنى بربوبيته وألوهيته وبأسماء وصفاته ያመነ ሰው እንደዚሁም በመጨረሻው ቀን ያመነ በሞት በመቀስቀስ በሚዛን በሲራጥ በጀነት በጀሃነም ያመነ ሰው فليقل خيرا መልካም ንግግር ይናገር። የሚናገረው ንግግር ሐቅ ይሁን መልካም ይሁን የሰውን ሰዋዊነትን የጠበቀ የሆነ ንግግርን ይናገር። መልካም የሆነ ንግግር ካልቻለስ መልካም ንግግር መናገር ካልቻለ በጥሩ መልኩ ለሰው መናገር ካልቻለ ሊያስሙት ዝም ይበል። ይህንን ያላደረገ ሰው አላመነም ማለት ነው። ናም ኢማኑ ጎዶሎ ነው ማለት ነው። ልክ ባለፈው በትላንትናው ደርስ ላይ እንዳየነው ማለት ነው። ላ ዩእሚኑ አሐደኩም የሚለው ላይ ልክ እንደዛው ይሄ ኢማኑ ምንድነው ማለት ነው? ጎዶሎ ነው ማለት ነው። መልካም ንግግርን የመናገር ችሎታ ሳይኖረው ዝም ብሎ የሚናገር ዝም ማለት ያቃተው ሰው ኢማኑ ጎዶሎ ነው ማለት ነው። ወመን ካነ ዩእሚኑ ቢላህ በአላህ ስብሓነሁ ወተዓላ አሁንም ያመነ ወልየውሚል አኺር በመጨረሻው ቀን ያመነ ፈልዩክሪም ጃራህ ጎረቤቱን ያክብር። ጎረቤት ሁለት አይነት ጎረቤት ይሆናል። አንድ የካፊር ጎረቤት ይኖረናል። ሌላው ደግሞ ሙስሊም የሆነ ጎረቤት ይኖረናል። ሐታ ወለው ካነ ካፊራን ማለት ነው። ያ ጎረቤት ካፊር እንኳን ቢሆን እኛን አዛ እስካላደረገ ድረስ ሰላማዊ ዜጋ እስከሆነ ድረስ ሌላው ደግሞ ማህበራዊ መስተጋብር የሚባል ነገር እስካለ ድረስ ጎረቤትን ማክበር የጎረቤትን ሐቅ መጠበቅ ግዴታ ነው። ጎረቤት በሚለው ነው የመጣው። ሙስሊም ሲሆን ሁለት ነው የሚሆነው። አንደኛ ሙስሊም ነው፣ ሁለተኛ ጎረቤት ነው። ካፊር ከሆነ ግን የጎረቤት ሐቅ አለ። እሱን ባለማስቸገር አንዳንድ ሰው ጎረቤቱ የማይወደውን ነገር በማድረግ መብቴ ነው ይላል። እንደዛ ማድረግ የለም። ካፊርም ቢሆን የጎረቤት ሐቅነቱ ይጠበቃል። ድንበር ላይ ሊሆን ይችላል ያለው፣ በሰርቪስ መካከል ሊሆን ይችላል ጎን ለጎን ተከራይቶ፣ ይሄ ለራሱ የሆነ ነገር ሞቅ ያለ ስፒከር ከፍቶ ያኛውን መረበሽ የለም እንደዚህ። ስለዚህ ጎረቤቱን ያክብር፣ ለጎረቤት ሐቅ ይጠብቅ፣
ለጎረቤቱ መልካምን ይዋል ማለት ነው። ካልሆነስ ኢማኑ ጎዶሎ ነው። ወመን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን ያመነ ፈልዩክሪም ضይፈህ እንግዳውን ያክብር። እንግዳውን ያክብር። ምን ያህል ቀን ነው በሚለው ኺላፍ አለ። የመጀመሪያው 3 ቀን ድረስ ይንከባከበው እንግዳው። አሁን ላይ ያው እየጠፋ ያለ ነገር ቢሆን ይሄ ነውና እስከ 3 ቀን ድረስ ይንከባከበው። አይደለም 1 ቀን ነው ዋጅቡ፣ 1 ቀን ነው ያልዋሉ። አላኩል ሐል እዛ ውስጥ አንገባም። እንግዳውን ያክብር። እንግዳውን በሚገባ ያስተናግድ። በሚገባ እቤት የመጣን እንግዳ ምናልባት ዘመድ ሊሆን ይችላል፣ ሌላም አካል ሊሆን ይችላል፣ መንገደኛ ሊሆን ይችላል። ስለዚህ እንግዳ የሚባል ነገርን እቤት የመጣን አካል በሚገባ ማስተናገድ ማለት ነው። ከወትሮ በተለየ ማስተናገዱ የእንግዳ ሐቅ ነው። ይህን ያላደረገን ነው እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን ያመነ ካልሆነስ ኢማኑ ጎዶሎ የሆነ ሰው ነውና ጎረቤት እንግዳን ማክበር፣ እንግዳን በሚገባ ማስተናገድ ከቻልን እስከ 3 ቀን ድረስ በሚገባ በሚወደው ልክ ማስተናገድ ነው ማለት ነው። አልሐዲሱ ሳዲስ ዐሸር 16ኛው ሐዲስ ከአቢ ሁረይራ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና አነ ረጁለን አንድ ሰው ቃለ ሊነቢይ ሰለላሁ ዐለይሂ ወሰለም ለአላህ መልእክተኛ ዐለይሂ ሰላቱ ወሰላም አላቸው፣ አውሲኒ ምከሩኝ እስቲ አላቸው። ምከሩኝ። ያው በሆነ ጉዳይ ላይ ምክርን መጠየቅ እንዳለብን እንማራለን። በሆነ ጉዳይ ላይ ስንሆን በዛ ጉዳይ ላይ ያልሆነ ውሳኔ ሰው ወስኖ ሌላ ነገር ላይ ከመግባቱ በፊት እዚህ ጉዳይ ላይ እንዴት ነው ብትመክሩኝ፣ ምከሩኝ። ጓደኛን ሊሆን ይችላል፣ ሌሎችንም ማለት ነው። እና ምከሩኝ በሚላቸው ጊዜ ቃል ላ ተግضብ አትቆጣ አሉት። አትቆጣ ያሉት ምክር ነው። እንዳትቆጣ የሚለው ቃሉ ትንሽ ይመስላል እንጂ አንድ ቃል ይመስላል እንጂ ብዙ ነገራቶችን ያካትታል። ላ ተግضብ አትጠጣ ማለት ነው። አስካሪ መጠጥ አትጠጣ። ላ ተግضብ ዝሙት አትስራ። ላ ተግضብ አትስረቅ እንደማለት ነው። ቃሉ ትንሽ ነው እንጂ እና አትቆጣ አሉት። ቁጣ እንዳይኖር ስትኖር የመከሩት ምክር ምንድን ነው? እንዳትቆጣ። ሰው በቁጣ ላይ ሆኖ ውሳኔ የሚወስነው። ሚስቱን ብድግ ብሎ ተነስቶ ፈትቼሻለሁ የሚለው ተቆጥቶ ነው። ሴትም እንደዚሁ ፍታኝ አልፈልግህም የምትለው ተቆጥታ ነው። ሰው በሚቆጣበት ሰዓት ላይ ደግሞ ማንኛውንም ውሳኔ ድንገት ይወስናል። በኋላ ቁጣው ከበረደ በኋላ ምናልባት ሊጸጸት ይችላልና አትቆጣ አሉት። ፈረደደ ምራረን ደጋገመ። እንደገና ምከሩኝ እስቲ ሌላ ምክር ምከሩኝ ሲል ላ ተግضብ እንዳትቆጣ፣ ቁጣ እንዳይኖርህ አሉት ማለት ነው። ረዋሁል ቡኻሪ ሐዲሱን ቡኻሪ በብቸኝነት ዘግቦታል ማለት ነው። እና ቁጣ በህይወት ውስጥ ሊኖር አይገባም። ነገራቶችን ረጋ ብሎ ማሳለፍ ነው በጦምዐኒና ማለት ነው። አለበለዛ የተሳሳተው ውሳኔ ላይ እንወስናለን። ብድግ ብሎ ሰው ከሀገሩ ይወጣል ሲቆጣ። ብድግ ብሎ ያለውን ገንዘብ ላጥፋ ይላል። ብድግ ብሎ ራሱን ያጠፋል። አዑዙ ቢላህ። ይሄ ሁሉ ምንድነው? ቁጣ ሲመጣ ነውና ሐራም ነገሮችንም እንድንሰራ የሚያደፋፍረንም አንዱ ቁጣ ነው። ስለዚህ
እንዳትቆጣ የሚለው ምክር ብዙ መልእክት ያስተላለፈ መልእክት ነውና እኛም እንዳንቆጣ ማለት ነው። አልሐዲሱ ሳቢዕ ዐሸር 17ኛው ሐዲስ አን አቢ ያዕላ ኩንያው ነው። አቢ ያዕላ ሸዳድ ብኒ አውስ ረዲየላሁ ዐንሁ አን ረሱሊላሂ ሰለላሁ ዐለይሂ ወሰለም። ሸዳድ ኢብኒ አውስ ይባላል። አላህ መልካም ስራውን ይውደድለትና አን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይዞ ቃል ብሎ ይላል ኢነላህ አላህ ስብሓንሁ ወተዓላ ከተበል ኢሕሳን መልካምን ነገር ደንግጓል። አይ ፉሪደ ማለት ነው። ከተበ ቢመዕና ፉሪደ ወከተብና ዐለይህም ይላል። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ይላል። ስለዚህ ኢነላህ አላህ ስብሓንሁ ወተዓላ ከተበ አይ ፉሪደ በእናንተ ላይ ደነገገ አልኢሕሳን መልካምን ነገር ዐላ ኩሊ ሸይኢን በሁሉም ነገር ላይ መልካም መሆንን አላህ በእናንተ ላይ ደንግጓል። ፊ ኩሊ ሸይእ ነው። ኩል የምትለዋ ቃል ዕሙም የምትጠቁም ቃል ናት። ጠቅላይ የሆነች ቃል ናት እና አላህ ስብሓነሁ ወተዓላ በማንኛችሁም ጉዳይ ላይ መልካም መሆንን ደንግጓል። ለምሳሌ ፈኢዛ ቀተልቱም በገደላችሁ ጊዜ በማዕና መገደሉ ተገቢ የሆነ አካል ማለት ነው እንጂ መገደሉ ተገቢ ያልሆነን አካል መግደል አይደለም። ለመግደል ማሰቡ ራሱ ወንጀል ነው። ማንም ይሁን ማንም ማለት ነው። ካፊርም ይሁን ከመሬት ተነስቶ ብድግ ብሎ ይሄ እኮ ካፊር ነው ብሎ ለመግደል መነሳት ራሱ እዚህ ሐዲስ ውስጥ አይገባም። እነዚህና አይኤስ እና አልሸባብ የመሳሰሉት ዝም ብለው የሚወጡ ቡድኖች እንደሱ አይደለም። ፈኢዛ ቀተልቱም በገደላችሁ ጊዜ ሲባል መገደሉ ግዴታ የሆነበት ወይንም መገደል የተገባው የሆነ አካል ቃዲ ግድያ ወይንም የሸሪዓ ፍርድ ግድያን የወሰነበት አካል ሊሆን ይችላል። ወይም ደግሞ በጦርነት መካከል ላይ ፊት ለፊት የሚጋጠም ሊሆን ይችላል። ይሄ የሚገደለውን አካል በምትገሉ ጊዜ እንጂ ማንኛውንም ሰው ግደሉ ማለት አይደለም። ፈአሕሲኑል ቂትላ አገዳደላችሁን አሳምሩ። በማዕና ጆሮውን መቁረጥ፣ እጁን መቁረጥ፣ አፍንጫውን መቁረጥ፣ ሰውነቱን መከትከት ይሄ አያስፈልግም ነው። መገደሉ ተገቢ የሆነን አካል ፈአሕሲኑል ቂትላ አገዳደላችሁን አሳምሩ። ፈኢዛ ቀተልቱም መገደሉ አስፈላጊ የሆነን አካል በምትገሉ ጊዜ ፈአሕሲኑል ቂትላ አገዳደላችሁን አሳምሩ። ወኢዛ ዘበሕቱም ባረዳችሁ ጊዜ ለምሳሌ በሰውም ሊሆን ይችላል መገደሉ በዚህ መልኩ የሚሆን ሰው ወይም ደግሞ እንስሳም ሊሆን ይችላል። በግ፣ ዶሮ፣ ከብት የመሳሰሉትን ወኢዛ ዘበሕቱም ባረዳችሁ ጊዜ ፈአሕሲኑ ዘብሐ እርዳችሁን አሳምሩ፣ አትገዝግዙ። ዶሮውን ወይም በጉን ባልተሞረደ ቢላ ለማረድ ሞክራችሁ አታንገላቱት። ፈአሕሲኑ ዘብሐ አስተራረዳችሁን አሳምሩ። ወልዩሒደ አሐደኩም ያዘጋጅ አንደኛችሁ ሸፍረተሁ ቢላውን ይሳለው። ወልዩሒደ አሐደኩም አንደኛችሁ ይሳለው ወይንም በደንብ አርጎ ይሞርደው ያስተካክለው። ሸፍረተሁ ማረጃውን ማለት ነው። ማረጃውን በደንብ አርጎ ይሳለው። ወልዩሪሕ ያሳርፈው ዘቢሐተሁ ያረደውን እርዱን ያሳርፈው።
ያ ማለት አንደኛ በአንዴ በተሳለ ቢላ በደንብ መታረዱ ምንድነው ቶሎ ያሳርፈዋል። ሁለተኛ ደግሞ ካረደ በኋላ እዛው እፍን አድርጎ መያዝ የለበት። ዶሮም ቢሆን ምንም እንዲደፋደፍ መፍቀድ ማለት ነው፣ እንዲያርፍ። ስለዚህ ወልዩሪሕ ያሳርፈው ዘቢሐተሁ እርዱን ማለት ነው። ረዋሁ ሙስሊም ሐዲሱን ኢማም አልሙስሊም ዘግበውታል ማለት ነው። አልሐዲሱ ሳሚን ዐሸር 18ኛው ሐዲስ عن أبي ذر كأبي ذر تيزو جندب ابن جنادة يبالا سمو أبي ذر وأبي عبد الرحمن እንደዚሁም ደግሞ ከአቢ አብድራህማን ወይንም ከሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ከሁለቱም የተዘገበ ሐዲስ ስለሆነ ነው። ከጁንዱብ ኢብኑ ጁናዳ እና ከሙዓዝ ኢብኑ ጀበል ማለት ነው። عن رسول الله صلى الله عليه وسلم كالله ملكتنيا صلى الله عليه وسلم تيزو قال بلو قالوا اتق الله الله سبحانه وتعالى فرا تقوى الله بوسطو بزو معناዎችን የያዘ ቃል አላህን መፍራት መስገዱ መጾሙ ሐጅ ማድረጉ ዘካ መስጠቱ የተቅዋ ምልክት አላህን የሚፈሩ ሰዎች ምልክት ነው። ሶላት መስገድ፣ ጾም መጾም፣ ዘካ መስጠት፣ ሐጅ መሄድ፣ በጌታቸው ላይ ምንንም አለማጋራት አላህን የመፍራት ምልክት ነው። ኢተቂላህ አላህን ፍራ ሐይቱማ ኩንተ የትም ቦታ ብትሆን በምንም አይነት ሁኔታ ላይ ብትሆን አላህን ፍራ። ከዛ ምን አሉ? ወአትቢዕ ሰይአህ መጥፎ ስራ ከሰራህ በኋላ አስከትል አልሐሰናት ጥሩን ስራ አስከትል። ወአትቢዕ ሰይአ በመጥፎ ስራህ ላይ አስከትል። መጥፎ ስራ ከሰራህ በኋላ አስከትል አልሐሰናት ጥሩን ስራ አስከትል። መጥፎ ስራ ሰርተህ ከሆነ መጥፎ ንግግር ተናግረህ ከሆነ ጥሩን ነገር አስከትል። ተምሑሃ ታብሳታለችና ማለት ነው። ታጠፋዋለችና መጥፎ ስራ ሰርተን ከሆነ መጥፎ ንግግር ተናግረን ከሆነ ወዳው አስታውሰን ያችን ቃል የሚተካ መልካም ስራ በላዩ ላይ ማስከተል ያስፈልጋል። ወኻሊቂ ናስ ሰዎችን ደግሞ ተገናኝ። ለሰዎች ባህሪ ይኑርህ ቢኹልቂን ሐሰን በመልካም በሆነ ባህሪ ተገናኝ። ሰዎችን በመልካም ባህሪ ተገናኛቸው፣ በመልካም ባህሪ ቅረባቸው። ያ ማለት በማንኛውም ነገር መንገድ ላይ ገና ሰዎች ሲያዩ የሚጠሉሽ መሆን የለበትም። እከሌ መጣች እንትና መጣች፣ እሷ ከመጣች ደግሞ አፏ ምላሷ የምትባል አይነት ሴት መሆን አያስፈልግም። ይህ ሁሉ የሚሆነው ምንድነው? ከሰዎች ጋር ያለን መስተጋብር ከማስጠላቱ የተነሳ ነው። ሰዎች እኛን የሚያውቁን ወይ በመሳደብ በመጨቃጨቅ ድምፅ ከፍ አድርጎ በማውራት በዚህ ማወቅ የለባቸውም። ቢኹልቂን ሐሰን በመልካም ባህሪ ማለት ነው። ረዋሁ ትርሚዚ ሐዲሱን ኢማም ትርሚዚ ዘግበውታል። ወቃል ብለዋል ኢማም ትርሚዚ ሐዲሱን ሐሰን። ወፊ ባዕድ ኑስኻ በሌላም ኑስኻ ደግሞ ሐዲሱን ሐሰን ነው ሶሒሕ ነው ብለውታል ማለት ነው። ለዛሬ የነበረን ደርስ እዚህ ጋር ያቆማል። ሀዛ ወቢላሂ ተውፊቅ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።